ትልቁ አብዛኛው ሰው ቪዲዮአቸው ቫይራል የሚወጣው ወይም ደግሞ ብዙ ተመልካች ያለችው ሩታ ካለችበት ነው። ሩታ የሆነ ነገር ካደረገች ነው ያን የተረዳሁት። ለዛ ነው ሩታ ተረጋጊ ምላት። በቃ የምታደርጊውን ነገር ወቂ። የሆነ ነገር ሲያደርጉሽ፣ የሆነ ነገር ሲሉሽ፣ የሆነ ነገር ብድግ እያልሽ የሆነ ነገር አትበይ የምልበት ምክንያት ያ ነው። ለእነሱ እንዲመቻቸው ነው። ትክክል ያልሆነ ነገር ደግፈውሽ ከጎንሽ የሚቆሙትም ለእነሱ ጥቅም ነው፣ ለራሳቸው ጥቅም ነው። ሌላ አዲስ ነገር ውድ ቤተሰቦች እንግዲህ መግቢያ ላይ የፍሬውን ሪከርድ በደንብ አድርጋችሁ ማየት ትችላላችሁ፣ ወይም ደግሞ ማዳመጥ ትችላላችሁ ማለት ነው። እኔ እዚህ ጋር አንዳንድ ሰዎች ናቸው እንጂ የሚያናዱኝ የሆነ ስለዚህ ስራ ነገር ያልገባቸውን ሰዎች ነው እንጂ ግራ የሚያጋቡኝ። እውነት ለመናገር አብርሽና ሩታ ቢሰሩ እኛም እንሰራለን፣ እኛም እያደግን ነው። ግን እዚህ ጋር አብዛኛው ሰው ማለት ነው ሩታ ክፉ እንደሆነች፣ ሩታ መጥፎ እንደሆነች፣ ሩታ ትቢት እንደምታስብ፣ ሩታ ሸር እንደምታስብ ነው የምታውቁት ማለት ነው። እኔ ነገም ዛሬ የምነግራችሁ ነገር ቢኖር ሩታ በልቧ ምንም አይነት ትቢትና ምንም አይነት ሸር የለም። አብርሽንም ለመጉዳት ደግሞ ምንም አይነት መንገድ አትሄድም ማለት ነው። ይህ ሁሉ የሚሰራ ነገር የሚሰጣት ትወና ነው። ነገር ግን እኛ አብዛኛውን ጊዜ የሩታ እህቶች ምንለው ለምንድን ነው ከሰው ጋር የሚያጣላ ከሰው ጋር የሚያነካካ በሰው ዘንድ የማይወደድ ነገር ለእሷ ተውኝ ብሎ የሚሰጣት ነው። እኔ በራሴ ግን ሩታ እንደፈለገች ትስራ፣ ነገር ግን ከኦዲየንስ ጋር የማያጣላ ከኦዲየንስ የሚያነካካ ኦዲየንስ በቃ አምኖ የማይቀበልበት ነገር ሩታ ለምንድን ነው የሚሰጣት ነው። ይሄ ነው ሁልጊዜ እኔ የሚያናደኝ ማለት ነው። ምክንያቱም አንድ ነገር ልንገራችሁና አብርሽ በእርግጥ አብርሽም ይሰደባል በሚያረጋቸው ነገሮች ማለት ነው። ግን እንደ ሩታ አይነት አክት አድርግ ወይም ደግሞ ይሄንን ነገር ስራ ሲባል አይተናናቅም። ሁሉም ጊዜ ሚና የምትጫወተው ሩታ ናት። ገባችኋ? በዚህ በፍሬው ሪከርድ በደንብ አርጋችሁ ወይም እናንተ አይምሯችሁ እውነት የሚሰራ ከሆነ የሚገባችሁ ከሆነ በደንብ አርጋችሁ ተረዱት ማለት ነው። ይሄው ፍሬ የተረዳው ሰው እንዲዚህ ነው የሚያወራው ማለት ነው። ስለ እርግዝና አሁን በፍሬው ተቀብለው ነው እኛ ራሳችሁ እኔ ራሴ የሄርሜላ ፍየሎች ገብተው ሰሞኑ በማረገው ነገር እንግዲህ ሄርሜላን ከጀርባ እያረኩ ሩታን ከፊት ለፊት እያረኩ ከአብርሽና እየለጠፍኩ እየገቡ ኮሜንት እያመረሽ ይቀራል ምናምን እያሉ ነው። ይሄ አንድ ነገር ልንገራችሁ ነው ማለት ነው። እዚህ ጋር እኔ ሄርሜላ ከጀርባ መሆኗን አውቃለሁ። ፈልጌው አይደለም፣ እንደናንተ ጅላጅል አይደለሁም። ምክንያቱም በግድ የምትሉ ሰዎች አላችሁ። በግድማ እናንተ ናችሁ ሄርሜላን በግድ ካላገባሃት ብላችሁ በገንዘብ በተለያየ ነገር የያዛችሁት እንጂ እኛ በግድ አግባት ሩታን አላልነው። አሁንም ቢሆን የልጁ እናት ናት። ልጅ ያላቸው መቼም አይለያዩም አብርሽና ሩታ ማለት ነው። የሚሰሩት ስራና ስራ ነው። ነገር ግን ሩታ ለሰው ምን ያክል መልካም እንደሆነች በዚህ ነገር ዋንወቁ ማለት ነው፣ ከተረዳችሁ ማለት ነው። ሩታ ዩቱብ ላይ ካልመጣች ማንም አይሰራም። አይደለም እኛ የመዳም ቅመሞች፣ ሌላ ዩቱበሮች አብርሽ ራሱ መንቀሳቀስ አይችልም። አያችሁ፣ ከስንት ቀን በኋላ የአብርሽ ሰብስክራይብ ስንት ጊዜ ተቀምጠዋል፣ ስንት ጊዜ ቁጭ ብለዋል ማለት ነው። ሄርሜላ በዩቱብ እሺ አሁን እንበልና ሄርሜላና አብርሽ ፍቅረኛ ማሞች ናቸው፣ ይዋደዳሉ፣ ወደፊት ሊጋቡ ነው። ነገር ግን አብርሽ ለምንድን ነው በሄርሜላ ዩቱብ እየሰራ የሚለቀው? ሩታስ ለምንድን ነው እየመጣች በአብርሽ ቤት የምትሰራው? የራሷን ዩቱብ ችላ ማለት ነው። እስቲ ለዚህ ነገር እናንተ በተለይ የምትሳደቡት የሄርሜላ ደጋፊ የሆናችሁ ይሄንን ማስተዋል ልመዱ። ገባችሁ አይደል? ይሄ የራሳቸው ኬዝ ነው። ሩታ ካልሰራች ማንንም አይሰራም፣ ማንንም መንቀሳቀስ አይችልም። በቃ ሩታ ሚና ካልተጫወተች እነሱ መጫወት አይችሉም። ሩታ የሆነ ነገር እውነቴ ነው የምላችሁ በአንድ ቪዲዮ 3 ቀን በሙሉ እንዲያወሩ ታረጋቸዋለች። እቺ ሩታ እንዲቃጠሉ ታረጋቸዋለች። አብርሽ እንኳን ሳምንት ቢሰራ አነጋጋሪ የሆነ ቪዲዮ የለውም ሩታ ካልተጨመረችበት ወይም ደግሞ መታ ሩታ ክብሪቱን ልቁስ ካላረገችው ምንም የሚሆን ነገር የለም ማለት ነው። ለዚህም ነው ግን አንዳንዴ አብርሽ ምን ያናደናል መሰላችሁ? እኔ በግሌ ይሄንን ሁሉ አሚን ብላ ስትቀበለው እሺ ብላ ስትቀበለው ስትሰራ ስትተውል ያገሩ ልጆቹ ሲያሳድጉ ለህዝብ ሲተርፉ ግን ሩታ የሌላት ማንነቷ በቃ እውነት እያስመሰለ ትክክለኛ በህይወታቸው እንደፈጠረ ነገር እያረገ ሩታን ዝቅ ከፍ የሚያረግበት ነገር በጣም ነው የሚደብረው። የፈለገ ቢጣሉ እንኳን ሰው ለሚስቱ የልጁ እናት ከሆነች አብርሽ በሚያረገውና አብርሽ በሚናገረው አክል ለሚስት ማንም አይናገርም። ይሄ
ታውቃላችሁ። የራሳቸው ኬዝ አላቸው እኮ እኛ ገብቶናል። በፊት ነበረ ምንሞኛው ማለት ነው። በቃ በፊት እውነት የተጣሉ በጣም እኔ እንጃ ከሁሉም ነገር ያለቀስንና ምግብ ራትም ሳንበላ የቆየን ልጆች አሉ። ለምን ሩታና አብርሽ በምን ሁኔታ ይለያያሉ የነሱ ፍቅር እያለን ማለት ነው። ከመጀመሪያ ጀምሮ ሲመጡ መጥፎ ነገር ስላላስተመሩን ጥሩ ነገር ስላስተመሩን ነው ይሄንን ነገር ብዙም ጊዜ የምንጋፈጥላቸው ማለት ነው። ግን የሄርሜላ ደጋፊዎች እመኑኝና ማለት ነው መቼም አሸናፊ አትሆኑም። እንደውም አብርሽና ሩታ እንኳን ተለያይተው የፈለገ ነገር ቢሆኑ እንኳን ሄርሜላ ያመራ ህይወት አትኖርም እስከ መቼም ድረስ ማለት ነው። እውነት እኔ አንዳንዴ ማለት ነው በጣም ቁጭ ልናስብና ከምሬ ነው ብላችሁ በጣም እኮ ነው የማስበው ማለት ነው። ሩታ ይሄንን ሁሉ እንኳን ስትባል አንድ ቀን ተበግራ አታውቅም። አንድ ቀን ወደ ኋላ ሆና አታውቅም። ለሄርሜላ ሞር ሚና የምትጫወትላት ሩታ ናት። አያችሁ አሁን በዚህ እርግዝናው ምናምን በተባለ ነገር ማለት ነው ሄርሜላ እንዴት ምናምን ነገር ብላ ብዙ አይዲያ ልትሰራ ትችላለች። ከአብርሽም መጣላት ትችላለች። ምክንያቱም የምትፈልግበት ቦታ እየቀራረበች ነው። ያንን ነገር ደግሞ በሌላ ነገር አድርጋ ሩታ ያንን ነገር ተፈጽሞ እውነት አብርሽ ተስተካክሎ ወደ ራሱ ወደ ህይወቱ ወደ ትዳሩ የሚመለስ ከሆነ ያንን ነገር ለመፍጠር ነው። አብዛኞቻችሁ ማይገባችሁ አላችሁ። የሩታ መልካምነት ከየትም ተገኝቶ አይታወቅም። ከምሬ ነው የምላችሁ። የትኛዋ ሴት ናት ሰው ለማሳደግና ሰው ለመቀየር ያልሆነ ነገር ሆና ብላ የምትናገረው ማለት ነው? በጣም መልካምና ድንቅ ልጅ ናት ማለት ነው። እኔ ሁሌ ነው ማደንቃት ማለት ነው። ሩታ ሁሌ ለህዝብ የተረፈችው ሩታ ናት ማለት ነው። እና በዚሁ አጋጣሚ አንድ ነገር ልንገራችሁ ማለት ነው። አንዳንድ አሽቃባጭ አላችሁ ማለት ነው። እየመጣችሁ አንቺ ሙስሊም አይደለሽም፣ አንቺ እንደዚህ አይደለሽም፣ አንቺ እንደዚህ የምታወሪው የምትሉ ማለት ነው። መጀመሪያ ራሳችሁን ታጠቡ። ዝሙትን የምታስፋፋፉ በተለይ ሙስሊሞች ናችሁ፣ ልንገራችሁ ነው ማለት ነው። ወላሂ እያላችሁ እንደዚህ ሊያገባት ነው እንደዚህ ነው ይዋደዳሉ ይፈቀራሉ የምትላችሁ ወላሂ ቆሎ መሸጥ እየመሰላችሁ የምታወሩ ልጆች አላችሁ። ስለኔ አይመለከታችሁ ማለት ነው። ገባችኋ? ስለ ራሳችሁ መጀመሪያ ራሳችሁ ታጠቡ፣ ራሳችሁ ተቆጠቡ። እስቲ ከምትጽፉት ኮሜንት ከምትሳደቡት ነገር ቆጠብ በሉ ማለት ነው። እየወደዳችሁም ቢሆን እየመረራችሁም ቢሆን እንደዚህ ዋጥ አድርጉት እንጂ እኛ ሁሌም ከሩታ ጎን ነን፣ መቼም አንለያየትም ማለት ነው። መቼ? ምክንያቱም ምንም ያጠፋች ነገር የለም፣ ምንም ያደረገች ነገር የለም። ነገም ዛሬም የምናገረው ነገር አንድ ሰው ካነኩት አይነካም። ሩታም አብርሽ ባይበድላት፣ አብርሽ ባያሳዝናት፣ አብርሽ ልቧ ባይሰብራት የትኛውም ነገር ማድረግ አትችልም። ገባችሁ አይደል? እኔም በሆነ አንድ ሰው መጥቶ ሲመታኝ እንደዚህ አፌን ከፍቼ ብዬ አላየውም። እኔም በተቻለኝ አቅም እመታዋለሁ፣ እደበድበዋለሁ። ሩታም ደግሞ ልቧን የሰበራት በምንም ይሁን መለሰች ማለት ነው። በተለይም እርግዝና ያለ ሴት የተበደለ ሴት መቼም አይረሳም። ሩታ ለአብርሽ ብዙ ነገር ብታረጋቸው አይደለም ዛሬ ትላንትና እርጉዝ ነኝ ብላ ህይወታቸው ምናምን ስለተበጠበጠ ሄርሜላ ስላዘነች ትገልበጥ ወደ